ቦታ ስለሆነ ማለት ነው። ኦኬ አሁን ስሪንቃ ማለት እንዳለ ኦሮሞዎች ናቸው እዛ ያሉት። ወረባ ታዲያ ምን ሆነክ ነው አንተ ወደ ተጋሩ የምትሄዱ? አንተ ሙጃ ራሱ ጌታቸው ረዳ ራሱ እኮ ኦሮሞ ነው እኮ በእናትህ። ኦሮሞ ስለሆነ እኮ ነው አዲስ አበባ የገባው እሱ። ኦፍ ኮርስ በእናቱ it's our blood ግማሽ ለዚህ እኮ ነው ጅብ እንደጅ በቃ ሰውነቱ በሙሉ ሞጅማጫ ምናምን ከዘለጃጅ በጣም ስማርት ነው። አዲቾ ወይ እድሜሽ ስንት? እናትየው ልክ እሱ ከበረሃ ሲመጣ ላውራት ዝም በል በኔ ቤት ነው። ዝም በል አንቺ አዳምጪ። ልክ እሱ ከበረሃ ተርፎ ዝም በል ከበረሃ ተርፎ ሲመጣ እንዲህ ያለችው እናትየው ማለት ነው የጌታቸው ረዳ እናት በኦሮምኛ ሙጫኬ ገሊኮ ረቢ ተመስገን ልጅ የሚያተረፍካ አምላክ ብላ በኦሮምኛ ረቢ ገለታ ዋቃ ነው የሚባለው። ረቢ ገለታ ናይ ሙጫ ገለታ ዋቃ ተረፈ ኦሪናቲ ግንባር ጀዲ ኦሮምኛው ላግዝሽ በእግዚአብሔር አንተ ኦሮምኛ ነው የምትችለው። ታሳዘነችኝ እናትየው እንደጋግሞ ሲያቀርብ ከእርስ በርስ ነው የምንባለው አልኩኝና ልጃችንን ብለን ለማንኛውም በጣም እንወደው ነበረ። ምንም ቢል ያው ልጅ የኢትዮጵያዊነት ነው የሚያዋጣው። ዝም በይ ጅቦንም ምናምን ዋናው ስርዓት ነው የሚያዋጣው። አንድ ጥያቄ ጠይቄሽ ጅጅ አቋረጠች። እሺ ጠይቀኝ። እድሜሽ ስንት? አይሀንቹ ዝም በይው። እኔ ይህን ልጅ ላዋራው መጀመሪያ በእድሜ አትፈቅጂልኝ። እኔ አልናገርም ግን ዲጂ አልናገርም። ዝም በይ። ምን ያስፈልጋል? እድሜ ስንት እንደሆነ ንገረኝ። አንቺው በእግዚአብሔር ቆይታዬ ኦሮሞ ነው አይደለም? በሲ ቀስ ብላ አውራበት። እኔ ግማሽ ኦሮሞ አለብኝ። ኦሮሞ ነው አይደለም? እኔ ግማሽ ወለይ ነው። ሀኒ እሱ ኦሮሞ ነው። ይኸውልሽ ይኸው ግማሽ ኦሮሞ አለብኝ። አዳምጪኝ። ግማሽ ኦሮሞ አለብኝ። ዝም በል። ኦሮሞ ነው ማለት ግማሹ ኦሮሞ ነው። ምክንያቱም እንደው ለምን ያልፈቀድሽልኝ? አሁን ለምሳሌሽ ኦሮሞም ሲነካ አይወድም። ገባሽ? ደም አይደለ ይጠራዋል። ያልጸዳ ደም እኮ እንዲህ ነው የሚያንቀዘቅዘው። ስለ ራሴ ልንገርሽ፣ ግማሽ ኦሮሞ ነኝ፣ ግማሽ አማራ ነኝ፣ ሙሉ ትግራዋይ ነኝ። እግዚአብሔር እና ታዲያ በየት በኩል መጣ? በአማራ ነው ሙሉ ትግራዋይ የምትሆነው? አዎ ግማሽ ኦሮሞ ግማሽ ትግሬ ከዛ ሙሉ ትግራዋይ ነኝ ሲል ደግሞ ኤርትራዊ ነኝ ትላለህ። ትንሽ ቆይታ እውነትም ጅብ ሁሉንም ይበላል፣ እንደ ጅብ ማለት ነው። ዝም በሉት ጋይስ። ቤተሰቡ ምናምን የሚታውኛል ምናምን ስትያል ነበር። በቃ መጣብኝ። በቃ ከየት መጥቶ ነው ግን አማራና ኦሮሞ የሆነው ጅቦ? ሁሌ እኔ ትግራይ ነኝ ነው ሲል የምሰማው። ኖ አለበት። ዝም በይው። አለበት ግን በአባቱ ትግሬ ነው። ኦ ነይ ተብያለሁ የሆነ ቦታ። እሺ ቴንኪዩ። እሺ ቴንኪዩ ሲኤ ትግሬ ነው። መጣው አባቱ መጣው። እሺ ጂጂዬ እና ትግሬ ነው በአባቱ። አዳምጭን እስቲ። ኦ በአባቱ ብቻ ቆይ፣ ተጠርቻለሁ። የሆነ የምስጋና ፕሮግራም አለ። እስቲ ታይም በእናትሽ እስቲ ቆይ እስቲ ምናምን አዳምጪ። ተረከለሽኝ ለአላህ ለረቢ። አንቺ ምን እንደዚህ ሰው ወደዚህ መለሳለሁ። የምስጋና ፕሮግራም ነው በእውነት ነው። በዛው ሂጂ፣ ችግር የለም። ግን እንድታውቂ ነው። ለምን መሰለሽ? ኦሮሞ መሆኑን እንድታውቂ ነው እንደ ሐሳብ። አዎ ኦሮሞ ነህ። ከአሁን በኋላ ታወቀብህ። እኔ ግን ይኸውልህ ጥርት ያልኩኝ ትግራዋይ፣ አዲስ አበባ ተወልጄ ያደግኩ ትግራዋይ፣ በኢትዮጵያዊነት ማምን። ኦኬ ሌላ ደግሞ ከፈለክ ልጨምርልህ ካልክ በልጄ ደግሞ ኦሮሞና አማራ ያለብኝ ኢትዮጵያዊ ነኝ። ግን እኮ ይሄ አሁን አዲስ አበባ የሚባለው የፖለቲካ አስፋልት እና ትግራይ ከተገነጠለ እኛ ወዴት እንሂድ? አገሬ እኔ አዲስ አበባ ሀገሬ ነው። ሀገሯ መብቷ ነው። ግን እኔ ይኸውልህ ለምንድን ነው አዲስ አበባ ሀገሬ አትበሉ የምትሏቸው? እንደ ሀገሬ ነው። እዛ ነው ተወልጄ ያደግኩት። እድሉን ስጡኛ። ይኸውልህ እንኳን እኔ ብቻ ሳይሆን ወላጆቼ በጣም በልጅነታቸው መጥተው ያደጉት እዛ ነው። አዲስ አበባ ነው ያደጉት ወላጆቼ በጣም በልጅነታቸው ከተንቤን መጥተው እና እኛ ደግሞ እዛ ተወልደን አደግን እና ስለዚህ እኔ አሁን
ትግራይን አላቃትም ገና ወደፊት ነው ሄጄ ማለት መርሳት የሌለባችሁ ግን አዲስ አበባ እኔ ነው አዲስ አበባ ብቻ ሳይሆን ኢትዮጵያዊ ነኝ። ከእናንተ ወላጆች በፊትም ሌሎች ኢትዮጵያኖች ነበሩበት። ኦኬ ይሄንን እንዳትረሱ ሁሌ እና ወላጆቼ ደግሞ ሲያሳድጉን ወላጆቼ ኢትዮጵያ ውስጥ አዲስ አበባ ውስጥ ማለት ነው። አሁን እንዲህ ጭቅጭቅ የሚያመጣውና መናናቅ የሚያመጣውና አንዱ እንባ ማናጥብበት ምክንያት ምንድነው ታውቃላችሁ? እኛ የአዲስ አበባ ልጆች ነን ስትሉ ከእናንተ በፊትም የነበሩ ቤተሰቦች ነበሩ፣ ኢትዮጵያኖች ነበሩ እዛ ላይ እና እነሱም አትርሱ። አዲስ አበባ እና ወላጆቼ እትብታቸው ተንቤን ቢቀበርም ገባ ሙሉ ዘሪያውን ተንቤን ነው ያለው። ተንቤንና መቀሌ ቢሆንም ግን ጅቦ ግን እኔ ከነ ሙሉ ቤተሰቤ ደግሞ ከዛ ወላጆቼ ወደዛ ኢሚግራንት አድርገው ወደ አዲስ አበባ እኔ እዛ ነው ተወልጄ ያደግኩት እና ከዛ በኋላ ደግሞ ከዛ በኋላ እኔና እህቶቼ ደግሞ ሀገራቸው እኮ ነው ሀገራችን ነው። አዎ እኮ ሀገራችን ነው የሚባለው እኮ ከሀገር ውጭ። ስለዚህ ለዚህ ነው እኔ በመገንጠል አላምንም የፈለገ ነገር ብትይ። በትግራይ ጦርነት ግን ጅቦ ስንት ሰው እንዳጣው ታውቃለህ? 5 ቤተሰብ አጥቻለሁ። አጎቴን፣ የአጎቴን ልጅ፣ የአክስቶቼን ልጆች ተንቤን ውስጥ ቤተሰቦች ለምን ሞቱ? ተንቤን ውስጥ ልክ በዚህ በጦርነቱ ምክንያታቸው እየተዋጉ ነው የሞቱት ወይስ ዝም ብለው? እየተዋጉ አይደለም። ልክ ጦርነቱ ሲጀመር ትዝ ይልሃል? መጀመሪያ ላይ ሲጀመር ፖለቲከኞቹ ወደ ተንቤን ውስጥ አልገቡም። ያን ጊዜ በሚገቡ ሰዓት የመጀመሪያ ጊዜ አጎቴ ተገደለ። ከዛ እኔ ስለሱ ነገር አሁን መናገር አልችልም። ይሄ ነው ያ ነው ልልህ አልችልም። ግን አጎቴ ተገሏል፣ ያጎቴ ልጅ። ከዛ ደግሞ 3 አንቺ አልጠየቅሽም? ማን ገደላቸው? እሱን አልጠየቅኩም። ብዙ ለመናገር እውነቴን ነው የምልህ በቃ አልጠየቅኩም። ግን ሟቸው ነበር ምናምን አልጠየቅሽም? ይሄንን አልጠየቅኩም። ግን እውነቴን ልንገርህ፣ ለምን አጎትሽ በሞተ ስትባይ እንዴት አትጠይቂም? አንቺ የአዲስ አበባ ልጅ አይደለሽ? ይሄ መጠየቅ ያቅትሽ? በጦርነቱ እንዴት ሞተ? እንዴት እንደዚህ የምትላት ልጅ አይደለም። ተዋት። እሷ ብዙ ነው መታወቅ አለበት። አንዳንዴ ድፍንፍን የሚል ነገር የአዲስ አበባ ልጅ በጣም የሚያናደኝ ነገር ቢኖር እሱ ነው። በቃ እና ግን አሁን የምነግርህ ኢንድ ኦፍ ዘ ዴይ ይሄም ቢደርስም ባይደርስም እዛ ከስሩ ሸታም ምናምን የሚሉ አሉ። ኖ ኢንድ ኦፍ ዘ ዴይ ግን በእውነት ነው የምነግርህ፣ በኢትዮጵያዊነት ነው ማምነው። ወደድክም ጠላህ ምን ትኖሪያለሽ ማለት ነው አንቺ በቃ እኔ ኢትዮጵያኒዝም ነው ማቀዝማ ተጋሩ አሉ ደግሞ ወጣት የተሰዋበት አገር እንሆናለን ብለው ግንባራቸውን ለጥይት እነዚህ ደግሞ አገር ነው ነገርኩህ እኮ ስለ ፖለቲካችሁ ተውን ዋጋ ከከፈሉት ውስጥ የኔን ቤተሰብ ከፍሏል ነው የምነግርህ። ወይኔን ቤተሰብ ዋጋ ከፍሏል። ቤተሰቦችሽ በምንድን ነው አገር እንሆናለን ብለው ነው ኢትዮጵያዊ እንሆናለን ብለው? አያችሁ በቃ ወይ ልጠይቃት በማያውቁት ነገር በተጀመረው ጦርነት ነገር ከሆነ በጣም ያሳዝናል። እናቴ ትሞት በጣም ያሳዝናል። በተጀመረው ጦርነት እነሱ በሌሉበት ምንም ውስጥ በኢንቮልቭ ባላደረጉበት ይሄ ብሮውን ምናምን ጦርነቱ በነበረበት በዛ መሃል ፒስ በቃ ምንም አይነት ነገር ውስጥ ከሌሉ ሰዎች ውስጥ መሃል ብዙዎቹ ቤተሰብ ከፍሏል። ምንድነው የምታወራው? ይመርጣል እና አሁን እየተጠራው ነው የሆነ ቤት አያጅቦዬ ጉትም ይችው። እሺ ጂጂ ላቭ ዩ ወይ እየተጠራው ነው እመጣለሁ ብቅ እላለሁ ካለ እሺ ቻይኒ ቆንጆ እሺ ጅቦ ቴንክ ዩ። እሺ ስላዋራኸኝ ምንም አይደል ማሬ። እንቀጥላለን ሌላ ጊዜ ታሪኩን። እኔ ቤት አይደለም ቤት ያስተምርሻል። እሺ ጂጂ ይወድሻለሁ። ልሂድ እየተጠራው ነው። እሺ እሺ ኧረ በስመ አብ! ኧረ ተው አትሳደቡ፣ ተው። ናቸው ምንድን ያለው አንድ ነገር ልንገርሽ። አንተ ይሳደባሉ እዚህ አንተ ሰዎች ናቸው መሰለኝ። እንደዚህ ለምን ሰው አይሳደቡም? ስርዓት ያዥ። በትግረኛ ነው የሚሳደቡልህ እዛ። ያው ጋፍ ጥሪ ሸርሙ ምናምን ኤርትራ ኖ አይሳደቡም። ስድብ አይደለም ስርዓት። ምንድን ነው በትግረኛ ስድብ ነው? ይውላ አሁን ለምሳሌ አልፈልግም በቃ እኔ የማምንበት የፖለቲካ እንትን አላማ ይሄ ነው ካለ ለምን የምትሰድቡት? በቃ አትፈልግም። የምታምንበት እሷን እሱ የሚያምነው ሌላ ነው፣ እኔ የማምነው ሌላ ነው። ሰውን ወደ ራሳችሁ ወደምትፈልጉት በስድብ እንዲያውም ትወድቃላችሁ። ሰውን በሰደባችሁት ይላችሁ ሚስማር በቀጠቀጣችሁት ቁጥር ይጠነክራል እንጂ አይላላ። እከክ ባለጌዎች በቃ
የፈለገውን እኮ ሰው መደገፍም ማለት ነው። ግን ማስረዳት ሞክሩ። የእናንተን የፖለቲካ ሁሉ ጊዜ የአፍሪካ ፖለቲካ መብታችሁን ራሱ መጠየቅ ስለማትችሉ እኮ ነው ማንም እንደ ኳስ የሚቀልባችሁና አንጠልጥሎ ሃይላንድ መብታችሁን ስትጠይቁ ራሱ እስቲ በትህትናና እውቀት በተሞላበት ዋይ ለምንድን ነው እንዲያሹ ልክ አሁን እሱን ሲጠይቃት አልሰደባት ምን አላላትም። እስቲ ለምንድን ነው ቤተሰቦች የሞቱት ለምንድን እንደሱ አጠይቁ። ስድብ ከሆነ ምን ስድብ ሰውን አይለውጥም። ኦኮቴ እከክ የራሳችሁን ሰው ግን አትሳደቡ። በጣም ያስጠላው እንዲያውም ራሳችሁ ላይ ጠላት የምትፈጥሩት ልንገራችሁ አይደለ? በጣም ያስጠላው ነገር በራስ ሰው መሰደብ፣ በራስ ሰው መበደል፣ በራስ ሰው መከዳት ግን በጣም ነው የሚያስጠላው። እኔ ሳላውቅ ስቀር እኔ እንዲህ ነኝ ስላችሁ ማስረዳት ካወቃችሁ ማስረዳት፣ ሀዘናችሁን ማካፈል፣ መብታችሁ የተረገጠበት ማስረዳት ነው እንጂ ልክ አግልላችሁ የራሳችሁ ሰው እኔ እንዲህ ነኝ ስል ደስ ሌላችሁ ይገባል። ምድረ እከካም ማለት ነው። ምንድነው ዛሬ ስድብ አለሽ? አሁን አይደል ከጠንቋይ አይደለም የሚወርድባትን አላየም እንዴ? እንዳለ እዚህ ጋር የተጋሩ ልጆች ናቸው በትግረኛ የሚሳደቡት አላየህም እንዴ? አንቺ ተጋሩ ይሳደቡ ዝም በል እባክህን። ዳቴ ትግራይ የሚሳደብ የለም። ስም አታጥሩ። ማስረዳት ነው በቃ። እኛ የደረሰብን ነገር ይሄ ነው፣ እንዲህ ነው ያደረሰብን፣ እንዲህ ነው ብላችሁ ፖለቲካውን መስራት ነው። ስድብ ምንም የሚያመጣው ነገር የለም። እንዲያውም እንድትሸሻችሁ ነው የሚያደርጋችሁ። እኔ ስለማውቃችሁ ለኛ ቤቶች ምን እንደዚህ ነው የሚሳደቡልሽ? ቋውቀሽ እኮ ነው አይደል? ምን መገንጠል የምትለው እኔ ወለ በመገንጠል አላምንም። በነገራችን ላይ ይህችን የምታትላልሽ ትንሽ ሀገር ጭራሽ ታብዳለች። ትገነጠል ልንገር ዛሬ የምትተነፍሳትን አየር አትተነፍስም። የኤርትራ ድል ነው ያጋጥም። ገባ? እኛ ዩኒቲ እንኳን ሰርተን አልቻልነውም። ይሄ የውጭውን ፖለቲካ መገንጠል ስለማያዋጣ ጭቆና አለ። ማንም እየመጣ ትገረፋል፣ ይገርፋል። ማንም በዘር ፖለቲካ ይሰራና ከዛ በኋላ የግሉን ካፒታል ነው የሚያካብተው። ያየነው ነው፣ የኖርንበት ነው። ያ ነገር እንዲቆም መጣር ነው እንጂ እንደ ተጋሩ ብትገነጠል እንደ ኦሮሞ ብትገነጠል ዩ ጋይስ ከፋፍለው ነው የሚበሏችሁ፣ ከፋፍለው ነው የሚጨርሷችሁ። አያዋጣችሁም ነው። አሁን እንኳን እንደዚህ ፓወር ሆነን ምንም የቻልነው ነገር የለም። እንኳን ስተነጣጥለን አይደለም። ይህንን መረዳት ኦኬ። አይኑ አውቃለሁ። በአሁኑ ሰዓት ያለባችሁ በቀል አለ፣ ቂም አለ፣ ጭቆና አለ። በቀል የለም፣ ቂም የለም። ዶዶ ማለት በቀል ስልህ በቃ እንገንጠል፣ በቃ ይቺ ሀገር ትጨርሰናለች፣ ይቺ ሀገር ለእኛ አትሆንም። ትክክል ናችሁ። ከደረሰባችሁ ከሚደርስባችሁ የፖለቲካ ጫና ካለው ነገር ትክክል ናችሁ። ግን ቁጭ ብሎ ተረጋግቶ ማሰብ ነው። ያዋጣል አያዋጣ። ፊንፊኔ የምትሆነው ትግራይ ስትገነጠል ነው። ካልሆነ አዲስ አበባ ነው የምትሆነው። እንደ አንቺ ያምሻል። ኧረ ለምን የፈለገን እኔ ሲፈልግ ምን አገባኝ? እኔ የሚያስጨንቀኝ የስም መለዋወጥ አይደለም። እኔን የሚያስጨንቀኝ በአሁኑ ሰዓት ይኸውልህ ድሮ የምንጠይቀው ጥያቄ ሌላ ነው። አሁን የምንጠይቀው ጥያቄ ሌላ ነው። አሁን የመኖርና ያለመኖር ጥያቄ ነው ለእኔ። ፊንፊኔም ሆነች አዲስ አበባ ሆነች ሸገር ሆነች እንደ ኦሮሞ ተጠቅሜያለሁ ወይ ነው። እኔ ተጠቅሜያለሁ ነው። ህዝቤ ተጠቅሟል ወይ? ያገኘሁት ነገር አለው? ገባ? ጂጂዬ ስለነበረን ቆይታ በጣም አመሰግናለሁ። ስሜታዊ የሆንሽ ነው፣ ደብሮሽ ነበረ። በፖለቲካ ተነቃቅተሻል። እወድሻለሁ። ፊንፊኔን ይዘን ወደፊት እንቀጥላለን። ስለ ፊንፊኔ እንጸልያለን። ፊንፊኔ ሆነ ነፈናፊኔ ሆነ ምንድን ነው ለእኔ ጠቀመኝ? ትዛን አዲስ አበባውንም አልጠቀመኝም፣ ሸገርም ሆኖ አልጠቀመኝም፣ በረራም ሆኖ አልጠቀመኝም፣ ቂንቂኔም ሆኖ አልጠቀመኝም። ያ አሁንም ፊንፊኔ ሆኖ እየጠቀመኝ አይደለም። ገባ? እየጠቀመኝ ያለው እኔ የስም መለዋወጥ ሳይሆን የስርዓት አልበኝነትና የህግ የበላይነት ስለሌለ እንደፈለግ ካርገብ ስትፈልግ ኦሮሚያ ብለህ ጥራው። እኔ እየኖርኩበት ነው ወይ? እኔ ጥያቄ ጂጂ አንድ ጥያቄ ልጠይቅሽ። አንቺ ኦሮሞ ነኝ ብለሽ ስትታገይ ለራስሽ ጥቅም ነው ለህዝብ ጥቅም? ለህዝብ ጥቅም ነው። እኔማ ተንደላቀቄ እና ምን ተጠቀምኩ? በቃ ታገያ፣ ዝም ብለሽ በቃ ታገይ። ለምንድን ነው ምን ተጠቀምኩ? ህዝቤ ግን የሚታገለው እኮ ሊጠቀም አይደለም፣ ህዝቡን ለመጥቀም እየታገሉማ ነው። ጽብቅተይ ማዕረይ ናብ ሜዳ ትግራይ ወለለን ጂጂ ማዕረይ ስርዓት ያዥ እንጂ ትግርኛ ስሰሚ ዛር እንዳለበት ሰው የምትውጭ እሱን አይደለም የምትዘፍ ነው። ሌላ ምን የሚለው ልትፈልሽ እንግዲህ የሚለው ልትፈልሽ እንግዲህ አሁን ሀጂ ላስገባው ነው። በእኔ ልውጣልሽ ቆለጣ ማስገብ ቆይ በጣም ነው የሚደብረኝ። እኔ ካየሁ ተሰድበዋለሁ። በቀደም ይቅርታ አስጠይቀሽ አላስታረቋችሁም እንዴ?
ያስጠላኛል ሳይሆን እናቴ ትምት ይዘገንነኛል። ተጫዋች ጌምሽን ባይ ላስገባውና ላስታርቃችሁ እኔ ዞር ዞር ልበል የኔ ቆንጆ። እነዚህ ደግሞ ሲጣር ጂጂ አስወጭልኝ ጂጂ አይውጣ ነገርሽ እዛ ምን አባ አንተ ሳትለኝ ለውጣ አይውጣ ነው የሚሆነው። እናቴ ትሙት ይችን ሴት ይሁን አስቀያሚ ና ካጃይዋ ጂጂ አስወጭልኝ ጂጂ አይውጣ ነገርሽ እዛ ምን አባ አንተ ሳትለኝ ለውጣ አይውጣ ነው የሚሆነው። እናቴ ትሙት ይችን ሴት ይሁን አስቀያሚ ጂጂ ኧረ ተታረቁ ከዚህ ጋር ምን ታረቃለህ? ከሴት ደብዳቤ ጋር ደግሞ ባለጌ ምን አባ ነው ውጪ የምትለው? ስፈልግ ነው መውጣው አልወጣም። አይኔ ይውጣ ውጣ ከፈለግ ፈራ መሰለህ እንዴ? በቃ እስቲ አውሩትና ተታረቁ። ምን አባቱ እንዲያውም ልወጣ ነበር እኔ ማለት ነው። ለምን አባቱ ነው መውጣው? ቲጂ ለምን አትታረቁም? ኧረ ምን አባቱ ነው የምታረቀው ከዚህ ጋር? በእናትሽ ኧረ ባናቱ ይተካል። ጂጂ እኔ እናንተ ስለምታውቁት ነው። እንዲያውም እኔ እኮ ልወጣ ነበር አስወጭልኝ ምናምን ይላል እንዴ? እሱና ሚስቱ ባደረጉት ነገር እናንተ እኔ ምንም አያገባኝም። ግን ስሚ ምንም አያገባኝም። ግን እንደ ጀብድ በየቤቱ እየዞረ እኔ ከሚያወራ ወንድ ጋር I will never be like cool እንደዛ አልሆንም። አያገባኝም። ጂጂ እንትን ምንድነው ስሙ ከፈለግሽ ከሱ ጋር እኔ እኮ ጌም ልጫወት ገብቼ ነው ዛሬ የትዳር ሰዓት ስላልሆነ ማለት ሁለታችሁም ጓደኞች አሁን እኔ ኬት ነው ከሱ ጋር ልጫወትና በቃ እኔ እመጣለሁ አስገቢውና እመጣለሁ። ተታረቁ በእግዚአብሔር። አረ ማርያምን አረቲ ጌምሽን ተጫወች። አንቺ ብቻ አትነጋገሩ። ለምን ከሱ ጋር ነው አልጫወትም። ጂጂ ሙዬ ትሙት አልጫወት። አረ ምን ነው ቢቀርብኝ ባይበላስ? ግን እንደዚህ አይነት ሰው ጋር ጌም ልጫወት ኢትስ ላይክ ነውር ነው በጣም ለኔ። እኔ ለሌላ ሰው አላልኩም፣ ነውር ነው ለኔ። ይሄ ሽልጥልጥ ማለት ነው። ቆልጡ ላይ እንትን ምንድነው ስሙ ፋት ስላስ ሞላ ሌላ ነገር ያደረገ እኮ መስሎት ነው እንደዚህ እኛ ላይ የሚደነፋው ማለት ነው። ቆለጣ ላየ ማለት ነው። ቆለጣ ኤኒዌይስ ጂጂ አይ ላቭ ዩ አስገቢው። እሺ ኧረ አዳሜ ለቀ ይላላጣልን ይደብሮኛል። ራሱ ባካችሁ እኔ እንደምልተኛ ነው አስጠልቶኛል። አይስዋል አሁን ደግሞ እሱ ይቆጣኛል። አሁን መጥቶት ለምንድን ነው ያስገባሽው ሰው? እኔ ጓደኛዬ ሺዝ ማይ ፍሬንድ እግዚአብሔርን ናቸው እኮ እኔ አይመለከተኝም። እኔ እኮ ያንቺ ጓደኛ መሆን ነው። እኔ እንደዚህ አላወቁማ መጣላታችሁ እንዴ መጣ እኔ ታውቃታለሁ። እንደዛ ስትሰድበኝ ቤቷን ከፍታ ያውልስ በዛ ነገር ነው በበፊቱ ነገር ነው ታውቃኛለች። በዛ ደረጃ እንደዛ እሷ ታሪኩ ምናምን አይደለም። ለምን ስትፈልግ ታሪኳን እዛዛ ገደል አትገባ። ምን አገባኝ ከእኔ እንደዚህ አይነት ባለ አፍ ጋር ደግሞ ቁጭ ብዬ ላውራ እንዴ? ጮት እንዴ እኮ ላይክ እንደዚህ እኮ ማትፈልጊው ሰው እኔ ጋር መጣ ነው ላንቺ ነቅለህ ለምን አትወጣም አንተ? ወይ እውነቴን ነው። አንቺ የማትፈልጊው ሰው እኔ ጋር ቢሆን እንደዚህ ጓደኛዬ ምናምን ብዬ ልከራከርሽ ነው? ይሄ ኖት ኖርማል። አዳምጪ፣ እየነገርኩሽ ነው። እግዚአብሔር ጂጂ ወደ እኔ መጣችሁ እንዴ? ይኸውልሽ እየነገርኩሽ ያደረገችው በጣም መጥፎ ነገር ነው ያደረገችው። እኔ ተናግሬያት አላቃም። ኖ ቆይ አንድ ነገር ልንገርህ እና ምንድን ነው በፊት እናንተ ሳንተዋወቅ በፊት የማውቃት እሷን ነው። ሺዝ ማይ ፍሬንድ ከእሷ ጋር ጓደኛ ነኝ። የጌም ጓደኛ አይደለም፣ በጣም ፍሬንድ ነን። ኦኬ። ከዛ በበፊቱ በአንተ ታሪክ አስተያየት ሰጥታ እንዲሁም ከኔ ጋር ራሱ ተነጋግረናል። እኔ እንደዚህ ለምንድን ነው ምናምን ብላ ማለት ነው። እኔ ሁላችሁንም እኩል ነው የማያችሁ። በነገራችን ላይ ቤቴ ፎቶዬን ዘቅዘቃ ምናምን ተናግሬያት ምን አገባኝ እና እናግራታ ታዲያ እኔ ከኔ ጋር ምንድን ነው ከኔ ጋር እኔ አንቺ ቤት ሆና ስትሰድበኝ ለምን ዝም ትያለሽ? እኔ አልጮህም። ዝም አላልኩም። ተይ ያልኩ ነው። እየሰማ አይደለም። እኔ ከአንቺ ጋር ልጮትም እኔ ከእሷ ጋር ማውራትም አልፈልግም፣ መጫወትም አልፈልግም። እኔ ላስታርቅ ነው ከሌሎቹ ጋር አስታርቅ አይደለም። እኔ ከእሷ ጋር መታረቅ አልፈልግም። ጂጂ የአንቺ ጓደኛ ከሆነች አግባብ እኔ ማስተው አልችልም። መብቷ ነው። ኢትስ ዲሞክራሲ ኦፒኒየን መብቷ ነው እኮ አልኩሽ። እኔ አሁን አንድ አማርኛ ልንገርሽ። እኔ ያልኩት ይኸውልሽ አዳምጪኝ። እኔ ቤት ሆኜ ሰው አስታርቂ አይደለ እንዴ? እኔ ቤት ሆኜ አንቺን የሚናገር ሰው የለም። እኔ ቤት ሆኜ እንዴ እኔ ወንድም አልተናገረችም እኮ እየተናገረች ነው። እኔ እና እሷ አጂ አይደለም አስወጫት ከዚህ ገች ሴትዮ ምናምን አልክ። እሷ እኮ ልትወጣ ነበር። አሁንም እንዴት ነው አንተም አትስደባት እሷም አትሰድብም እንዴ? ሰድባኛለች ሳሚሻ። እሱ ቤቷ ነው። እዚህ ግን አልሰደበችም። በዚህ ያልሽ ፍቅራችንን ባታቀዘቅዥ ይሻልሻል።
የማን ፍቅር? ትዳር እንደዚህ መጫወቻ አይደለም። ኖ ስለ አንዳንድ ጊዜ እኔ ሌላ ነገራት አሁን ስታርት አድርጌ ጌሙን ስልጆ እንዴ እኔ ልትቆጡኝ አስባችሁ ነው? እንዴ ሁለታችሁ ግን ገና መቆጣት ምን ይልሻል? ገና ጂጂ ልንቆጣሽ አይደለም። እኔ ምን አረኩ? አይ እኔ ያልኩ ጓደኛሽ ከሆነች ገባሽ አግባቢያቸው ነው ያልኩት። አልኩ ፈለኩ ሮሚዬ ይኸውልህ እግዚአብሔርን ዳይመንድ ተይ ላስታርቅሽ፣ ተታረቁ። እስከመቼ ነው እናንተ? እኔ እኮ ሁለቱም ጓደኞች ናቸው እና እንዲያውም ለጌም ሳይሆን በቃ ደግማ እንዳትናገረው ላናገራት ስል በፍጹም ማለት በፍጹም በየቤቱ እየሄደ ይሰድበኛል አለችኝ አይደለ? እኔ ሰድቢያት አላሰማችሁ? በየቤቱ እየሄደ ይሰድበኛል ስትል የእሱንም ደግሞ አባባል ስለማላቅ አዳምጪ። ያረገችውን ነገር ልንገርሽ። እኔ አላቃትም ከነመፈጠሯ አይዋቃለሁ። እኔንም ሰድባኛለች። እንዴት ከሱ ጋር ትሆኛል? አንዳንድ በጣም ማቃቸው ስትል ይሄ የኔ መብት ነው ቲጂ፣ ይሄ የኔ መብት ነው። እኔ ከፈለግኩት ሰው ጋር የመሆን መብት አለኝ። ምክንያቱም እኔ ያመንኩበት ነገር አለ፣ አንቺ ያመንሽበት ነገር አለ። ይሄ ዲሞክራሲ መብትሽ ነው፣ የአንቺ ኦፒኒየን ነው፣ ይሄ ደግሞ የኔ ኦፒኒየን ነው ብዬ በዛ ተስማምቶ ማነው ኦፒዲ? የምን ኦፒዲ ነው? ለምንድነው ወለ ዘለሽ ወለጋ የምትገቢ? የምን ኦፒዲዮ ነው? አይደለም ያለች ምን ያለች መሰለ? ለምንድነው ከሱ ጋር እንደዚህ ስትላት ነው ይሄ የራሴ መብቴ ነው ያለች። እንዴት በጣም ማከብራችሁ በሴት ላይ እንደዚህ በአመለካከት ያላችሁ ምናምን ነገር እንዴት ከሱ ጋር ትጫወታላችሁ ምናምን ስትል ጊዜ እኔ አልኳትኝ አንቺ እንዲያውም እዚህ ቁጭ ብለን የተከራከር ነው። አንቺ ላይ የሆነ ነገር ቢደርስ ትላንትም ዛሬም ካጠገብሽ እቆማለሁ። በተረፈ ግን እኔ ብዬ የራሴን ነገር ሳስረዳት አመነች። ግን እኔ ደግሞ አላወቅኩኝ ምን ከመቅዲ ጋር ጌም እየተጫወተች ነበረ። አልሰደብኳትም። ቆይ አንድ ፎቶ ሰቅላ ዘቅዝቃ ስትናገር ያላፈረች አሁን እኔ ከዚች ጋር ልጮት ማስወጭልኝ ማለት ምን ያንገበገባት? ሴት ስለሆነች እኮ ነው። ሴት አልሰድባትማ። ከማን ጋር? እኔ እኮ ከወረደ ጋር አልወርድም። ይቅርታ አድርጊልኛል። አይ ስነስርዓትን ከቲጂ ጋር ስነስርዓት የሚባል ነገር የለም በእንደዚህ አይነት ነገር። እኔ አልሰደብኳትም አልኩሽ፣ ግን ከወረደ ጋር አልወርድም ማለት እንደሷ እንደሰደበች እንደወረደችው አልወርድም። አሁንም ደግመዋለሁ፣ አልሰድባትም። ከወረደ ጋር ግን አልወርድም ማለት ከሚሳደብ አፉን ከሚከፍት ሰው ጋር ግን አፍሬን ከፍቼ አልወርድም። እኔ ደብሮኛል፣ በእናታችሁ ተው። እኔ ደግሞ አቀማመጥሽ ውረድ እያለኝ ነው። አጅተው በቃ ነገሩ ማለፍ ነው። እሺ በቃ ጌማ። እሺ በቃ እሺ ሉናዬ፣ እሺ ስታርት ቤቢ። መቅድዬ የኔ ቆንጆ ቴንክ ዩ። እሺ ስታርት አርጊ ቤቢ። አጋው እንተራስላክ እኔ ጋር ስላልመጣ እኮ ነው። ይህ ደግሞ እየለከፈኝ ጌም ልጫት ይለኛል። ጂጂኮ ናናናናና ካጃይባ አማላይ ጂጂ አማላይ ወይኔ እኮ ጂጂዬ አንድ ነገር ልንገርሽ፣ እንደዚህ ለምቦጭሽ ዝርግፍ ስታደርጊው እንዴት ነው አንተ ልጅ ከጅቡ ጋርም ተጣልታለ። አሁን እኔ ከሁለቱ ጋር ተጣልሽ፣ ሌላስ ከሆዴ ጋርም ተጣልታ፣ ሌላ ደግሞ ማን ይጣላ? ሁሉም አያስፈልጉኝም። ትርኪ ምርኪ ምናምን የምጠራቸው ምናምን ለጆሮ የማያስፈልጉ ትሪፕል ነው። ሴትዮዋን ዛሬ እና ብቻችንን እንቀር ብቻችንን ለምቃራ መቅድዬ የኔ ጎረቤት የለ ዘመድ የለ መቅድዬ ቴንክ ዩ ሶ ማች የኔ ቆንጆ። ዝም በይ አፍሽን አትፈጂ እንዳለስሽ። ሉና በቃ ገጠር ግባ። ሮሚ አርሰናልዬ ሮሚዬ ግን የቤቱም ጣራ ያናጋሽው ለየብል 31 እስክትገቢ የት ሰተሽ ነው ጂጂ? ቆይ ጂጂ ናፍቄሽ ነው ያልኩት። ይማይኔ ቆንጆ ደብሮኛል። እኔ እዛ ካርታ የሚታይበት ከሄድኩ በኋላ ጭንቅላት ይጥሯል። እዛ ቤት እኮ መሄድ የለብሽም እናቴ። አናትሽ ተናግቶ ነው የሚመጣው። ምን አሉሽ? ዛሬ ሌሊት በማህፀነሽ በኩል የሚመጣ ልጅ አለ አሉ አለችሽ? ግማ ምን እንደረስ ታውቃለህ? ውጡ ምናምን ይሄ ጥሩ አይደለም ምናምን ስትል ነበር ትለኛለች። አይ ቶልድ ዩ ለምን አልወጣሽም ትለኛለች። ማን ያለችሽ? ደብሮኛል፣ አይዶና አስጠልቶኛል። ወይ አንቺ ደግሞ ሙዴን አታውጪ። አሁን እንጫወት ሳቅነ ደግሞ ዛሬ ምንድነው እንደዚህ ጆንያ ይመስል ተሸፋፍነሽ የመጣሽብኝ?
አንድ ሰው 10 አበባ መስጠት ይችላል። አንድ ሰው 10 አበባ ልቀጣኝ ነው ወይስ አንድ ሰው 10 አበባ መስጠት ይችላል። አንድ ሰው 10 አበባ ቶሎ በሉ። ሌላ ሰው አበባ ፍጠኑ። በቃ ታርጌት ሞልቷል። ሎርዳ በቃ አትጨርሱት አበባውን ዳይመንድ የበቃ አበባው ትሪፕል ነው፣ ደብል ነው። ጂጂዬ አይ ላቭ ዩ ቤቢ። አንተ ነው ጻልከኝ እንዴ ምትለኝ? ቤቢዬ ጂጂ ስቶፕ። ምንድነው ስቶፕ? እንደዚህ አትበለኝ። እኔ የዋህ ሆኜ ነው አንቺ ላይ እንደውም እንዲህ አትበለኝ እንደዚህ። አይ ዶንት ላይክ ዛት። በተከዘና እንደዚህ ኮረሪማ መስለሽ በተቀመጥሽበት አቀማመጥ እንዲህ ምናምን የምለው አንቺ እንትን ለማለት ማን የሰጠሽ ይችን ፈንዳዲት ሴትዮ? ያንተ ጓደኛ ሎርዳ እናቴ ትሙት። ይኸውልሽ ድርሽ እንዳትዪ ነው ቤት ከዚህ በኋላ። ቆይ ለምን እኔ ለማስቀጣት የምትሯሯጠው ነገር እኮ ነው የማይገርመኝ። ግን አሁን የሚቀጣል ይመስላል ብታሸነው። ጨጓራሽን ሁሉ ነው ማሳጠበው። ከንፈርሽን ደግሞ እንደሱ አትንኪው፣ ይጨማደድብኛል። አንተ ሰውዬ ስቶፕ። በቃ ስቶፕ እንዳደረግ ስርዓት ይኖርሻል። እየመጣህ እንደዚህ አይነት ሴክሹዋል የሆኑ ወርዶችን አትጠቀም። ምንድነው ሴክሹዋል? ብልግና እኮ ነው። አትጠቅም እንደዚህ አይነት ወርዶች። ወይ ከንፈርሽን እንደዚህ በእጅሽ ነካሽ ማለት ሴክሹዋል። ምን አገባ? የፈለኩትን ብነካ ሰው መብት አለኝ እኮ እኔም ይመለከተኛል እኮ በራሴ ከንፈር። አዎ ይመለከተኛል፣ እንደ ሰው ይመለከተኛል። እንዴ በራሴ ከንፈር ምናምን ብላ እንዴ ከንፈሬ ነው ብለሽ እንደፈለሽ አንቺ ያንተ ተጫወት ብያለሁ። በቃ ማጫወቱን ያስፈራ አልመጣም። ሁለተኛ ወይ ስሚ አስለቅሰውሽ ነው ሌላሽ ምን ብለውሽ ነው የሄዱት ዛሬ? ምን አጋለኝ ካርታ ዞሮብኛል። ለራስ እግዚአብሔር ናስጠይቶ እንዲህ ምን ሆኜ ነው? ሶፊ ምን አርግሽብኝ ነው? በጣም ጭራሪ ደበረኝ። ያለችኝ ራሱ እኮ አላውቀውም ምን እንዳለችኝ፣ ግን የሆነ ጥሩ ስሜት ግን የለኝም። ምን ያላለችሽ ነገር አለ? ምንድን ያለችኝ? ቤትሽ የሆነ ዱላ ያዘ ሰውዬ ይገባል አለችሽ። ዱላ ይዟል ሰውየው የሆነ ክቡር ዘበኛ። በእውነት ነው የሆነ ይገባል። በቃ ገብቷል። ኦልሬዲ እኮ እያመሰው ነው ቤትሽን። እንደዛ ነው እንዴ ያለችው? አዎ ገብቷል። እና በቃ ቤትሽን ያምሰዋል አለችሽ። እስቲ እግዚአብሔርን በል። ዱላ ከያዘ ደግሞ ማን ነው ሊሆን የሚችለው ነው? ነገርኛ የሆነ ነገርኛ ነገ ወይ ጉድ! ምንቅር ጂጂዬ ቤቢ እኮ ጂጂ አትበለኝ። አፍን ዘግተህ ዝም ብለህ መጫወት አትችልም። ቤቢን ሂድና ፈልግ። ይህ ሰው ጤነኛ አይደለም እንዴ? ቤቢ ማለት ምን ነውር ነው? ዛሬ ደግሞ የዛሬ አለባበስሽ ደግሞ ለለከፋ አይሆን ለምን አይሆን? ምን ለብሰሽ እንደመጣሽ እግዚአብሔር ያወቀው። ከሩጫ ነይ ከምን ነይ? ዳቦ ልታቦኪ ይሆን ምን እንደሆነ ምንም አይታወቅም። የት ነበር ፋፊ? ግላብ አለሽ አይደለ ፋፊ? የት ነበር? ቆንጆ አለባበስ ነው የለበስኩት። የእሑድ አለባበስ፣ የሰኞ አለባበስ እና ምንድን ነው እንደዚህ ብጣለው? ኧረ በኢየሱስ ስም ልጅ አሁን አበጠ ማለት አሁን ብልግና ነው። ሁሉም ነገር በቃ ላንቺ ብልግና ነው። ሌላ ነገር አይታይህም? እና ፊት ለፊት እኮ የተቀመጥሽው እሱ ብቻ በንግግር እኮ ጨረስከኝ። በቃ ያበጠ የጎረበጠ ወጣ የተኛ ያስነሳ ምን የተባለ የከንፈር የማውራው ነገር የለም። እንግዲህ ከተዋወቅን 2 ወር ነው ከፊት እንጂ ከጀርባ ይቼ። እኔ ግን ትግሬ ቁሌታ መሆኑን ያወቅኩት ማንተ ነው።
ነው የሚባለው። የትግሬውን ቁሌታም አንተን አየሁ። በቃ ዝም ነው የምትለው። በቃ እኔ አዎ፣ ወይኔ አሁን እኔ ባገኝና ባስረግዝሽ 3 ደብረ ጽዮን አላልኳችሁም? ተመልሶ መጣ። እዛው ወሬ ላይ መጣ። እዛው ወሬ ላይ እኔ ያልኩት ምንድነው? ባስወልድሽ 3 ደብረ ጽዮን አስወልድሽ ነበረ። አሁን አንቺ ተስፋ የምታረጊው ከሀጂ በወልድ አባዱላን ወልዳለሁ ብለሽ ነው ተስፋ ያረግሽው። አባዱላን አትወልጂ፣ ማደመቅሰን አትወልጂ፣ ደብረ ጽዮንን የምትወልጂው። ልባችንን እኮ ጠበው ሰውዬ ወይ ዘመነ ምን አልፎ ዘመነ ምን መጣ። አሽልዬ እኔ ቆንጆ ቴንኪው። ትሪፕል ስጡን። ትሪፕሉ ካለፈ በኋላ ምን ያደርግልኛል ብትሰጡኝ? አረ ትሪፕል ነው ስጡን። ምን አልሽኝ? አልገባኝም። ጋይስ ታፕታፕ አለሁልሽ ብዙ እንዳትከፊ። አይ ሆፕ እኔ ግን የሆነ ምን እንደሚያስፈልገኝ ታውቂያለሽ? አሁን ማ አይ ሆፕ ዚስ ዊክ ቴንኪው ሳላይ ከታርጉልኝ ሰዎች ያስፈልገኛል። ሪላክስ ማድረግ አለብኝ። አይስወር ጂጂዬ ግን ከዘራ የገባው ሰውዬ ማን ነው? አይተሽዋል? ደግሞ ይኸውልሽ ሰውዬው ደግሞ የሳለችው ሰውዬ ክቡን ኮፍያ አድርጓል። አንድ ሰው 10 አበባ ወይንም እንደዚህ ነገርችኝ። ነገር ግን ምንም ትዝ እንደማይለኝ ለራሴ ይገርሞኛል። ምን ትዝ ይልሻል? እኔ ሳዳምጥልሽ የነበረው 10 አበባ አንድ ሰው ወይንም 2 ፊንገር ሄርት ኧረ ቶሎ በሉ ቦነሱ እንዳያልቅ በእናታችሁ። አንድ ሰው 10 አበባ። ቴንኪው ሚሚ ዳይመንድ ሀዋይ ሉናዬ ቴንኪው። በቃ ሉናዬ ሞልቷል። ሉናዬ በቃ ሉናዬ ሞልቷል። ሉናዬ ሞልቷል። የኔ እናት ሞልቷል። አትጨርሹ አበባውን አትጨርሹ። ይጠቅማል። ኧረ ሉና ስሚኝ። ወይኔ ሉና ኧረ ስሚ፣ አበባው ይጠቅማል። በቃ አበባ አትስጡ፣ ይጠቅማል። አበባውን አስቀምጡት። አሁን ትሪፕል ነው። ተጋገዙ። ትሪፕሉን የት ነው? ፀሐይ ያስፈልገኛል። ፀሐይ እኔን ማየት ራሱ እኮ ፀሐይ ነው ላንቺ። ልክ ግንባይ መላጣ። ትሪፕል መላጣን ማየት በጣም ፀሐይ ነው። በአሜሪካ እግሬን አላነሳም። አይስወር እግሬን አላነሳም። እኔ ወደ አዚያ መሄድ ነው የምፈልገው። ትሪፕል አዚያ በቃ ውሃ ምናምን ቤች ምናምን ይፈልጋል። እኔ ብዙም አይደለም አሜሪካ በጣም ነው የሚደብረው። ስሚ አበባ ምን እንዳስጠላኝ ታውቂያለሽ? የአውሮፓና አሜሪካ በቃ አፍሪካ ፎቅ ማየት ምናምን በጣም ደብሮኛል። ከማን ጋር ነው የምታወሪው? በቃ የሆነ ህንድ መሄድ የሆነ ሌላ ሀገር በቃ ከማን ጋር ነው የምታወሪው? ምናምን ነገር ምን አገባህ? ማን ፈቀደልሽ የማውራት መብት? ኢትዮጵያ ብዙ አይደለም። እኔ የምፈልገው የሀገር ውስጥ ሰላም ያለበት ወጥቼ የምገባበት። የት ወጥተሽ እንደምትገቢ እኔ ልጠቁምሽ ይጂ ዛንዚባር። ኧረ አንዳች ነገር ይዘልዝልሽ አባቴ አምላክ። ኧረ እኔን አውሪ ማያይ ነው ግን አሜሪካን አልሄድ። የሆነ በቃ ካልቸር ያለበት ሀገር ነው የሚሄደው። ይሄ ቴክኖሎጂ መላጣ ጣሊያን ሂጂ። አሁን አንድ ጣሊያን ምናምን ነገር ያ ኧረ ጣሊያን በጣም ምርጥ ነገር ነው ያለው። እናት ግን መውጣት አለብኝ። ከግሪክ ጣሊያን ይሻላል እንዴ? ጣሊያን እኮ የኢሮፕ አንድ ቀን እመጣለሁ። አንድ ቀን አንቺ ሴትዮ አርፈሽ ትቀመጫለሽ? አትቀመጭም? 5 ቀን እሺ ሎርዴ 5 ቀን አለሽ። ማዮካም አለው ቦታ ግን እኔ አውሮፓ መሄድ አልፈልግም። አጠቃላይ ቢያንስ የ8 ሰዓት ጉዞ መጓዝ አለብኝ። ፕሌን ውስጥ 8 ሰዓት በቆይ ደስ ይለኛል። ረጅም ጉዞ። ምን ልታደርጊ ነው? አንቺ እኮ አታፍሪም እኮ። እዛ ፓይለቶቹን ተብተብ አድርጎ ታያቸው ይሆናል። አንድ አበባ
ጂጂ ዱባይ ለቫኬሽን አይሆንም። ዱባይ ለማበድ ምናምን ሰው ለመጠየቅ እኔ ቫኬሽን ብቻዬን መሆን አለብኝ። በቃ ዱባይ ከሄድኩኝ ከሰዎች ጋር ምናምን ልገናኝ። አንተ ሰውዬ እቃ ይፍረስ ናይድ እቃ ይፍረስ። እቃውን ያሰራው ሰውዬ ነው እንዲህ ብል እንዲያጣመህ ትልካለና ውጣ ስልጆ ፊፊ ሰራሽለት። ይቺ ፊፊ የሚሏት ተረገመች። ኧረ ተው ግን ሰድበ አባረርካቸው። እኔ እኮ ምንድን ነው አንተ የምትጠቅመኝ? እስኪ ንገረኝ። እየተሳደብክ ማን የሰደብኩት? እግዚአብሔር ኢትዮጵያ መጣች። ሰታታል ኢቶዬ አብረን ነበር የዋልነው እኮ ስንጫወት። ሰጣት እንቁላል መላጣ ላይ አፍርጣ አላለችኝም ወይ? ኢትዮጵያ ማሬ እንዴት ነሽ? እንዴት ዋልሽ? ይህን እንቁላል ራስ ኢትዮዬ ተታረቃችሁ እንዴ? ኢትዮ እኮ በእኔ አትጨክንም። እግዚአብሔር አትጨክንም በእኔ ሰጠሽ። በኋላ ሰጥቻለሁ። ተይኝ አለኝ ብዬሻለሁ። ኦኬ ተታርቃችኋል? ታርቀናል። ምን እሱ ጋር ታርቃለህ? ይህን እንቁላል ራስ ቅድም ገብቶ ተጫወተ። ጂጂን ከሌለች ብሎ ወጣ። አየሽ እኔ አንቺ ከሌለሽ ሄደህ ካልሰጣት እኮ ብዬሽ እኮ ነው። አጫወተሽ? ትሪፕል ነው። ከእስራኤል መጥቷል። ተጫወተ፣ ተሸነፈ፣ ወጣ። ምን ተሸነፈ? ተጫወታችሁ ሁለታችሁ? አንድ የተሸነፍኩት በእንትን አይደለም በቅጣት ነው። ሳይቀጣ ነው ሄደ። አይደለም ይኸውልሽ፣ አንዱን እዚህ በኋላ አያገባኝም። ወደሽ ከተቀበልሽ እኔ ፈለለም። ጂጂ ደግሞ ችግር አለብሽ። ይስጥሽ ብዬሻለሁ አይደለ እንዴ? ሳይሰጥሽ አትጫወች ብዬሻለሁ አይደለ? አንቺ ታዲያ ከተጫወትሽ ምን ላርግሽ? እንግዲህ ኮስተር ብለሽ ይስጥሽ። ይኸውልሽ እቺ ሴትዮ ችግር አለባት። የተጫወትነው በኖርማል ዝም ብሎ በቅጣት ነበር። ዳኒ መጥቶ ማሩት ሲላቸው ማሩኝ። ከዛ እኔ ደግሞ ላሸንፋቸው ስል ከእሷ ጋር የነበረችው ልጅ አልቀጣም ስትል ልጅቷ ቅጣት ከሌለ አልሰጥም ማለች። 4800 ደርሳ እናቴ ትም ተናዳ ሄደች። አቤት ይቅር በለው ውሸቱ። ጂጂውን ይህን እንቁላል ራስ አሁን ተሚያለሽ። ምን ላድርግ? ሁለታችሁንም አላመጣችኋለሁ። እኔ በዚህ በኩል ስጣት እላለሁ። አንቺ ካወራሽ ከሱ ጋር ምን ላድርግ? እንግዲህ ሴት ለሴት መቀመጥ አለባችሁ። ይሄ የሚወርዳ ቤት ነው። ትንሽ ቆይ እሰጥሻለሁ አለ። አሁን ሳይሆን ደግሞ ከአንቺ ጋር እየተጫወተ ሰላም እኮ ነው ሰውዬው። እስቶለ በሽ ጋለሪው ምን ይሄ አንተ ነው ብሞት አንድ አበባ አልሰጥም። ሎርዳ እኔ እኮ አስታረቅኳቸው እኮ ስጥ ብዬ ተቆጥቼው ሄድኩኝ። እሺ እሰጣታለሁ አለ። አሁን ደግሞ መታ ከሱ ጋር ነበርኩ ትልኛለች። ታዲያ እኔ ምን አገባኝ በእነሱ ማለት እንዴ? ስሚ እኔ እኮ አይደለም ያስገባሁት፣ ያቺኛይቱ አብራ የምትጫወተው አስገባችሁ። ሎርዳ ነው የሆነች አለች አብራ የምትጫወት። አሁን አትቀበይም? 5000 ለምንድን ነው የማይሰጠኝ እንዴ? እሰጥቻለሁ ብሎ ተናግሯን እኮ ስሚ 10,000 ነው መስጠት ያለበት፣ ግን 5,000ውን ተው ነው ታስታውስሽው እና 5,000 በቃ ይስጥ ስትይ ይሻልኩኝ። ስጣት ስሚ የሆነ ጌም ነበረበት አልተጫወተም። ደግሞ አንድ ሰው 10 አበባ ትጠይ ነው ነበር። ብጠብቀው ጌም ልሰጭው ምን አባቴ ላድርግ? ባንቺ ነው የተዋወቅኩት። ምንን እና ማሽቋልጠው ነገር እኔ ማንችን አበሳጨ ብዬ አይደለም። ኢቶዬን በዛ ቤረን አላበሳጫትም። ጂጂ እጄ ሰጣታ እኔ ተናግሬያለሁ። ስማ እግዚአብሔርን ግን ስማ አንድ ነገር እንገር 5,000 ካልሰጠኝ ግን የቀጠሮ ጌም ስትጫወት አንድ አበባም አልሰጥም። አንድ ያው ማለት መስተካከል በዛ በኩል ሄደሽ እንዳታስብ። ወይኔ ሳሚዬ ሳትጨርሰው ዘጋብህ ቦነሱ ዝርያ ሳትጨርሰው አለፈህ። ግን የቀጠሮ ጌም ስትሉ ሰምቻለሁ። መቼ ነው የምትዙት? ምን ዋጋ አለው? ከወር በኋላ ወይ ለምን አስረዘማችሁት? ማለት ብዙ ተጫዋች ስላለ እስከ ምን እንደሆነ ታውቂያለሽ? ኢቶዬ አሁን እስከዛሬ ጂጂዬ እንዲህ በፊት ለፊት ነው ያለ ያየዋት። አንድ ወር ደግሞ ከኋላ በኩል አያታለሁ። ከዛ ተንጣጣ ማለት ነው። አንቺ ሰውዬ ምንድን ነው የሚያወራው? አማርኛ እኮ አትችልም። ምንድን ነው የሚያወራው? እኔ ዛቢርን
ሄብሮ ተማርና ነው ከኋላ ልይሽ ነው የሚለው ባክሳይድ። ምን መሰለሽ አሁን ለአንድ ወር ሙሉ ደረቷን ነው ሳየቀረብኩት የኔ እናት። ደረቷን ደግሞ እንዳየሽው በጣም ለብዙ ነገር ይሆናል። ለከብት እርባታም ይሆናል። ወተት አለው ብዙ አራፈር ብላ ቂጥና ዳሌ እንዳየኮላ ሁልጊዜ በሂብሩ አውርቼ ነበር። አሁን አይደለም በሂብሩ ምን እንደሚባል ታውቃለህ? ልንገርህ? ንገሪኝ እስኪ። ኢትዮ ስሚ ምን እንዳለኝ ልቀልሽ። ለምንድን ነው የከለከልካት? ለምን የተሸነፍከለዋለሁ? እኔ አለ የእሷ ዘመዶች ምሽግ ውስጥ መስለውኝ ነበር የገጠምኳት። ከምሽግ ውስጥ ሆነው ጊፍት ይሰጣሉ። ሻሎም ስለቱ መጡ ጊፍት ሰጥቷል። በነገራችን ላይ ሻሎም ማለት እኮ ሰላም ማለት ነው። በግ ሰላም ማለት እኮ ነው። ሻሎም ማለት ሻሎም ስትላለች ብለው መጥተው ይሰጧታል። ከዛ ደግሞ ስማ አልሰማም እንዴ? ምን ነው ትራምፕን አታዳምጥም እንዴ? ጦርነቱ እኮ አብቅቷል እና ወታችኋል፣ ተደራጅታችኋል። አሁን አንተም እዚህ ቲክታክ ላይ መጥተህ ተምሬያለሁ ትላለህ። የዛኔ እኮ ነው ታዲያ። የዛኔ አልቆመም ነበር። እንትናን እኮ ስላገኘሁት ነው። አንድ ቀን ማርቲን እኮ ናንጫወት ብየው በአንበሳ ገባንና ልክ ስንገባ ለካ ምሽግ ውስጥ ነበሩ። ሻባኪል ሻሎም ቢል ማን ይምጣ? ከዛ ስሚ ጌሙ ላይ አልቅ ሲል ነጉማ ማለት ጀመረ። ሻባክም ሻሎም ማታወጣ። ስማ እኔ ግን ጂጂ እውነቱን ለማውራት እኔ በእውነት አንደኛ ነኝ። እግዚአብሔር እደፍራለሁ፣ ሰው እጫወታለሁ። በብለን ገብቼ ታውቃለህ አይደለ? ታታታታ አያት እኮ አሳየሻቸው። አላሳየችኝ። ስሚ ደግሞ የሚወዱት የኔ ቤተሰቦች ይህን እንቁላል ራስ ነው መጥስ ደግሞ እኮ ስሚ ምን እንደሆነ ታውቂያለሽ? መሳቅ ስለሚያምራት ታኮርፈኝና መሳቅ ያምራታል። እዛ ሳትወድ ትጠራኛለች። በቀደም ቁጭ ብላ ትጠብቃለች። አሳዘነችኝና አንተና አለዋለሁ በውስጥ ጌድኩኝ። የምታደርገው ልንገርሽ፣ ሲስተሟ ትስቅና ሳቅ ስትጠግብ ማለት ነው። ጥግብ ስትል አባቴ መስጠኝ አምጣ ብያለሁ አምጣ። ጂጂ ስሚ ቅድም ማለት ነው ሰው አስገባን ነው 10 ዘነዝ ነው የሆነ ሰው አላስገባም። ከዛ ምኑን ብለን እናውረው የሆነ ነገር ማውራት ጀመረ። ሰው አምጣ ባይ ሰው አጣን። ከዛ የሆነ አረብ ሰውዬ ድርግም አይልም መጥቶ ጥልቅ አድርጌ ያስገባሁት። አምጣሉኛ ሰው እንዴ ምን ላርጋቸው? አሁን እሺ ቁም ነገር መቼ ነው እስራኤል የምትመጡት? ስሚ እንዴ እኔ ቪዚት ካላክሽልኝ አጂ ብሎ ስምማ እዛ ችግር ያስቀይር ስሙን። እኔ እኮ የተሸወርኩት ምን እንደሆነ የምታረገል ሲስተሟን ልንገርሽ። የምታረገው ከኔ ጋር ስትጫወት ትደውልላቸዋለች። ለማንም አልደውልም። ባይዘወይ ሀጂ የማታውቀው ነገር አንድ ነገር ልንገርህ። ፊሊስጤማዊ ነው ስትላቸው ቱር ብሎ ይመጣሉ። ጦርነት እኔ አብዛኛው የምገኘው ትናንሽ ቤቶች ነው። ከዛ የሚሉት ስሚ ልንገርሽ፣ ቱር ብለው ሲመጡ ስሜን ያዩታል። ሀጂ ይላል። ልክ አማርኛ ሳወራ እንዲህ ፊሊስጤምን ፈላሻ ጀመረች እንዴ ይላሉ። በል ኧረ ማን እንደሆንኩ አላወቅም። እዚህ ሀገር ግባና አሳያለሁ። ለአንድ ወር ነው በዛው የምዘጋው። ማን መጥቶ እንደሚያወጣው እኔ እንደሚመስለኝ ግን ኢትዮ ናናና ብላ እኮ እዛ ብሄድ እኮ እርግጠኛ የሆነ ጌም ላይ ራሱ መጨረሻ ላይ ብታሸንፊያት በውስጥ በኩል የምትተኩስብሽ ሁሉ ይመስለኛል። እኔ ግን እንዳንተ ጨካኝ አይደለሁም በእውነት። ጌሙን ስትልክልኝ ግን እየቆየው ነበር። ይጀምራል አይጀምርም እያልኩ ትላንት ነበረ። እሱ ብቻ ሳጁ መጣች የታላለችኝ እናቴ ትሙት። ስንት ሰው ነበር የተዘጋጀው? እግዚአብሔርን
ያኛውን መጣ ትልቁ ጠየቀ። አዎ እናቴ ትሙት አይዌት ይዋለች። ፖስተሩን ካረከው በኋላ ለምን አልተጫወትክም አንተ? ደግሞ ከአንድ ገበሬ መሀይም ጋር ደግሞ ራሱ መጥቶ ለምኖኝ እኮ ነው። በእናትሽ ከገበሬ ጋር መዋዋል መጨረሻው ይሄ ነው። ገባሽ? እኔ እናቴ ትሙት ነው ልሽ ላወራው አልፈልግ ላየው አልፈልግ። በቃ እኔ ብልክ ያለው ቻው ቻው ቻው። በቃ ከሱ ጋር ፍልጥ ፋራ መድሃነ ያለ ግን የምታሸንፍ ይመስላል ነበር። እናቴ ትሙት በእውነት ሆዲቃውን ነበር የምበጠብጠለት። ስማ የማን ጌም እንትን 4 ጌም ነበር የትናንትና። እግዚአብሔርን ከማን አባቴ ድረስ በእውነት ትላንት ብዙ ነበር አይደል? አዎ 4 ጌም ነበረኝ እና አይገርምም? ግን ስሚ 4 ጌም እያለ ማን የተጫወተው ትላንት? ፍሬና ያቺ ጠንቋይ ማንም አልደረሰላት ደግሞ እንትን ሰዓቱ ደግሞ አንድ አይነት ነው እና አልሄድኩም። ምን ላድርግ? አይገርምም? ግን 4 ጌም ኖሮ የእኔን ስጠብቀኝ ነበረ። የኔ ማር እናቴ ትምት የኔ አክባሪ ብያለሁ እና ሰላም ኮተታም ካሁን በኋላ ተተጫወትክ እንደው አንድ አበባ አልሰጥም። ቤቢ ላይ መጣል ዜሮ አፍሽ ነው እንጂ ትወጂዋለሽ። ዝም በይ። አሁን አወቅኩብሽ። አጨክኝ አጣላኝም እናቴ ትምት እኔን አጣላኝም። እግዚአብሔርን እኔ እንድጠላኝ አልኩኝ። እኔ እኮ እንደደብራት ብዬ እኮ ነው። እግዚአብሔርን እግዚአብሔርን እኔ አላስቀየማትም። ኢቶዬ የኔ ማር አዳምጪኝ የኔ ቆንጆ። እግዚአብሔርን ምን አልኩሽ? ዛሬ አሁን አልነካውም። በል አንተ አታቆራምጠኝ። ለማንኛውም ተጫዋች ነኝ ግቢና ይሰጥሻል።